ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እና አብርሽና የአብርሽ ወንድም ዴቭና ኤፋ ተገናኝቶ ኤፋ ምንድን ነው የሚያደርገው? ልጁ ምንን እያደረገ ነው? የሴት እንባ እኮ መጥፎ ነው። ምንድን ነው ለልጁስ ምንድን ነው የሚያስተምረው? ያው የእኛን ሀሳብ ጭምር ነው እሱም የተናገረው። ያው ለሱ የተሰማውም እንደዛ ነው። እውነት እንደኛ ነው የተሰማው እሱም እና እውነት ለመናገር ዴቫ በዚህ አጋጣሚ በጣም ጨዋ ነው። እውነት ጨዋ ነው። ወጣት ነው። ከአንድ እናት ከአንድ አባት ነው የተወለዱት። ልብስ እየተኮስኩኝ ነው በነገራችን ላይ ቅመሞቼ። ከአንድ እናት ከአንድ አባት ነው የተወለዱት። ግን ጨዋ ነው። እንደዚህ አይነት ነገር ጋር ምንም ነገር ሚዲያ ላይ መጥፎ ነገር አልተሰማበትም። ነገር ግን እንዴት ነው የእሱ ነገር? እንዴት ነው? ምንድን ነው የሚያስበው? ምንድን ነው ጭራሽ ሌላ ሴት ጋር ምንድን ነው? ለእሱ ወንድነት ነው ወይ ሌላ ሴት መቀያየር? የሴት እንባ መጥፎ ነው። ውይ ይቅርታ የኔ ውዶች፣ ሰላም አላልኳችሁም ነው ይኸውላችሁ። እንግዲህ ለወሬ መቸኮል የተነሳ እንደዚህ ነው። ለወሬ መቸኮል ታዩ በሉኝ እና ሰላም ሰላም፣ ውድ የሽታዬ ፋሚሊዎቼ እንዴት ናችሁ? ልኝ ሰላም ናቸው ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ ነው እህቶቼ። እና እንደዚህ ነው ያለ። እውነት ለመናገር እኛም የተሰማን ስሜት ነው እሱም የተናገረው ማለት ነው። እንዴት ነው? ምንድን ነው ያለው? አይ እውነት እኔም ግራ ገብቶኛል አለ ዴቭ ደግሞ እኔም ግራ ገብቶኛል። የተናገረው ሀሳብ እኛ ራሱ ደንግጠናል። ከምን እንደመጣ ይሄ ሀሳብ እኛ እናውቅ። ምናልባት ስላስጨነቅ ነው የወሰነው ውሳኔ። ምናልባት መልስን አሳውቅ፣ ውሳኔን አሳውቅ ብለን እኛም ሴቶቹም ያዩታም ሄርሜላም ቡዜም ስላስጨነቀን አንተም ስላስጨነቅ ለዛ ይመስለኛል ለመሸሽ እንደዛ ብሎ ያረፈው። ከዛ በኋላ እንደውም በስርዓት ራሱ አላናገረንም። ካሜራማን ናናና ብሎ ነው ይዞ የሄደው ብሎ ተናገረ ማለት ነው። እና ምን ትላላችሁ የኔ ውዶች፣ የኔ ማሮች? እና ምን ትላላችሁ? ያው እንደኛ ሀሳብ ነው። ምንም አዲስ ነገር ይሄን ልጅ ምከሩት። የሚሄደው መንገድ ትክክል አይደለም። የሆነ ነገር ሆኗል፣ ትክክል አይደለም። ምከሩት። ምክር ያስፈልጓል። የምን ህፃን ልጅ አይደለም የሚመከረው። ህፃን ልጅ አይደለም የሚመከረው። ህፃን ልጅ አይደለም የሚመከረው። እና እሱ ህፃን ልጅ አይደለም የሚመከረው። እሱ ህፃን ነው የሚመከረው። ይሄ ምን ያክል ደግሞ ምክር ያስፈልጓል እንዴ? የራሱ ለሰው ይመክር የለ እንዴ? እንደ መካሪ አድርጎ የለ አንዳንዴ። ስለዚህ ምን ምክር ያስፈልጓል ብለን ነው ኤፋዬ? ይሄ ምክር ሳይሆን የሚያስፈልገው የሴት ሱስ አለበት ወይ ደግሞ እርግማን አለበት ነው ብዬ ነው የማስበው እኔ ውዴ። እና ኤፋ አንተ አትጨናነቅ፣ እግዚአብሔር ያለው ነው የሚሆነው። ተዋቸው በቃ። አንተም የራስህ ህይወት ኑር። እሱ እንግዲህ ሮጦ አንድ ቀን አማኑኤል ይገባና ታሰራል። እንግዲህ ምንም ማድረግ አይቻልም። እና እንደዛ ነው ኤፋዬ። በጣም ተሰቃየው በሱ ህይወት ላይ። አንተ በዚህ አጋጣሚ ኤፋም ዴቭም ተሰቃዩ በሱ ህይወት። ቤተሰቦቻቸው ተሰደቡ፣ እናት አባት ተሰደቡ በሱ የተነሳ። እውነት ነው። አንድ ቤት እኮ ከአንድ እናት ከአንድ አባት ተወልዶ እንደዚህ አይነት ቤት አሳዳቢ፣ ልጆች አሰዳቢ፣ ቤተሰብን አሰዳቢ የሚሰጠው ፈጣሪ እንደዚህ አይነት ልጅ ከሚሰጠን እንደው ጥንቅር ብሎ ቢቀር ይሻላል ባይ ነው። እንደዚህ እንደ አብርሽ አይነት ልጅ ከሚኖር ፈጣሪ አድነኝ። ይሄ ልጅ አይደለም ራ እና እንደዛ ብሎ እርፍ አለ። ኤፋ በጣም ተጨነቀ፣ በጣም አስጠላው፣ ደበረው። የሚያደርገው ነገር አስጠልቶበታል። በቃ አስጠልቶታል። ምርር ብሎ ነው ዛሬ ኤፋ ራሱ ተናገረው ማለት ነው። በጣም ምርር ብሎ ነው የተናገረው። በጣም ከመጠን በላይ ነው ምርር ብሎ የተናገረው። ምርር እንዴት እንደዛ ያደርጋል? እንዴት እንደዛ ያደርጋል? ጭራሽ ሄርሜላን ወይ ሩታን ይመርጣል ስትል ጭራሽ ሶስተኛ ሰው። ፈጣሪ ያድነን። እንግዲህ ምን ታደርገዋለህ? ወንድምክ እንደዚህ አይነት ስድ ነው አባቱ። አንተ ምንም ማበሳጨት የለበትም። እኛ ምርር ድብን ብለን ነው ዝም ያልነው። ቻለው እንግዲህ የኔ አባት። ምን ይደረጋል? ክፉ ሲፈጠር ቤት ውስጥ እንደዚህ ሰውን ሁሉ ቤተሰብን ያሰድባል። እንደ አብርሽ አይነት ማለት ነው። እና ከባድ ነው ብቻ። ፈጣሪ እሱ ይርዳችሁ። በተቻለ አቅም ምከሩት ነው የምለው። እንደኔ ሀሳብ በተቻለ አቅም ምከሩት። በቃ
ምከሩት፣ ወይ ደግሞ ከሴት ርቆ እስቲ አንድ ቦታ አስቀምጡት። ቢያንስ ለአንድ ወር ለ2 ወር ቁጭ አድርጉት ነው የምለው የኔ ሀሳብ ማለት ነው። እና እንደዛ እላችኋለሁ ውዶቼ። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ።